ሰላም ጤና ይስጥልኝ የተከበራችሁ የህብረት ስራ ማህበራችን ቤተሰቦች አዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ ሀገራት ተባብራችሁ ቆይታ አደርጋለሁ። ከኛ ጋር ሆኑ። አዋጭ የ2018 በጀት ዓመትን በአመርቂ ውጤት ማጠናቀቁን አስታወቀ። አዋጭ ሳኮስ የጠቅላላ ጉባኤ ተወካዮች 29ኛ መደበኛ ጉባኤውን ሐምሌ 25 ቀን 2018 ዓ.ም በኢልሊ ኢንተርናሽናል ሆቴል አካሂዷል። በወቅቱ የእንኳን ደህና መጣችሁ መልእክት ያስተላለፉት የአዋጭ መስራችና ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ ሲሆኑ የጉባኤውን የመክፈቻ ንግግር ያደረጉት የቦርድ ሰብሳቢ አቶ መስፍን ገብረስላሴ የዕለቱን አጀንዳ ያስተዋወቁ ሲሆን በስፍራው የተገኙ ተሳታፊዎችን አመስግነው ስብሰባውን አስጀምረዋል። የዕለቱ ጉባኤም በአይሲኤ አፍሪካ ከ30 ህብረት ስራ ማህበራት መካከል ምርጥ አካታች የፋይናንሻል ተቋም በመሆን አዋጭና በአፍሪካ ውስጥ ካሉ 50 ተጽዕኖ ፈጣሪ የህብረት ስራ ማህበራት መሪዎች መካከል አቶ ዘሪሁን ምርጥ መሪ በመባል የተሰጣቸውን እውቅናና ሽልማት በማስመልከት የተገኘውን ደስታ በድምቀት በጋራ በማክበር ተችሏል። ከዚህም ጋር ተያይዞ አቶ ዘሪሁን ህብረት ስራ ማህበሩ በበጀት ዓመቱ ላሳካው ሀገር አቀፍ እውቅናና ሽልማት እንዲሁም አጠቃላይ ስኬት አስተዋጽኦ ያበረከቱ አካላትን አመስግነዋል። የ2017-18 በጀት ዓመት የስራ አፈጻጸም ሪፖርት በመስራችና ዋና ስራ አስፈጻሚው አቶ ዘሪሁን ሸለመ የቀረበ ሲሆን በሪፖርቱም የተቋሙን ፊስካልና ፋይናንሻል አፈጻጸም፣ አዋጭ እየሰራባቸው ያሉ ፕሮጀክቶችን፣ ዓለም አቀፍ ተሳትፎንና በፋውንዴሽኑ አማካኝነት ያከናወኗቸውን ማህበራዊ ኃላፊነቶች በዝርዝር ያቀረቡ ሲሆን አዋጭ በጀት ዓመቱን በ98% አፈጻጸም ማጠናቀቅ መቻሉም ተገልጿል። የ5 ዓመት ስትራቴጂክ እቅድ እና የ2018-19 በጀት ዓመት እቅድ ቀርቦ ይተደርጎበት በሙሉ ድምጽ መጽደቅ ችሏል። በጉባኤው ላይ የአመራር አካላት የመተካካት ምርጫ የተካሄደ ሲሆን የማጽደቅ ስራም ተከናውኗል። የጠቅላላ ጉባኤ ተወካዮች በቀረበው ሪፖርትና አዋጭ የአባላቱን ተጠቃሚነት ለማረጋገጥ እያከናወነ ባለው ተግባር ደስተኞች መሆናቸውን ገልጸዋል። በመጨረሻም የኢትዮጵያ ህብረት ስራ ኮሚሽን የፋይናንስ ህብረት ስራ ልማት መሪ ስራ አስፈጻሚ ተወካይ አቶ ሳሙኤል ጌታቸው አዋጭ እያበረከተ ያለው አስተዋጽኦ ከፍተኛ መሆኑን ገልጸው ከሀገር አልፎ በዓለም አቀፍ ደረጃ ልምዱን በማካፈል ለዘርፉ መነቃቃት ከፍተኛ አስተዋጽኦ እያበረከተ እንደሚገኝ መስክረዋል። እንደ ክልል ያሉት አፈጻጸሞችና አንድ ለብቻው አዋጭ ኮምፔር ስናደርገው የማይገናኝ ነው። ዜርፎር የተሰራው ነገር ውጤት አምጥተዋል ለማለት ፈልጌ ነው። ኢትዮጵያ ውስጥ በርካታ ወይም ደግሞ የተለያየ አይነት የህብረት ስራ ማህበራቶች አሉ። አብዛኞቹ ለጉብኝት ሲመጡ ይመጣሉ እኛ ጋር። እኔም የተለያዩ ክልሎችና ኮኦፕሬቲቮች ማንን እንጎብኝ ብለው ሲጠይቁን በደብዳቤ የምንጽፍላቸው መጀመሪያ አዋጭን ሳንጠቅስ አናልፍም። ስለዚህ መልቲ ፐርፐስ ኮኦፕሬቲቭ ለምን አዋጭ ላይ ይመጣል? ስቲል ሌሎቹም ታይፖች ኮኦፕሬቲቮች ላይ ስቲል ጋፖች አሉ። አዋጭ ነው እስካሁን ድረስ ያለው አውትሻይን ሆኖ እየመጣ ያለው አዋጭ ነው። አሁን በፌዴራል ደረጃ እየተደራጁ ያሉ ጠንከር ያሉ ኮምፒቲቲቭ የሆኑ ሳኮች እየመጡ ነው። ነገር ግን መጀመሪያ ላይ እንደ ኢትዮጵያ አጠቃላይ ህብረት ስራውን ስናይ ኦልሞስት ዝም ያለበት ወቅት ነበረ። አዋጭ መጥቶ ነው ከተኛበት የቀሰቀሰው። ስለዚህ ለዚህም ኮንግራ ልላችሁ ፈልጋለሁ ማለት ነው። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች የዕለቱ መረጃችን የተካተላችሁትን ይመስል ነበር። ስለ ህብረት ስራ ማህበራችን ተጨማሪ መረጃዎችን ለማግኘት የማህበራዊ ትስስር ገጻችን እንድትጎበኙ እየጋበዝን የዛሬውን በዚያው በቃን። ጤና ይስጥልን።